ግን በዚህ ጊዜ እንዲንሁን በቃ ችግሩ እስኪፈታ ድረስ አብረሽኝ ሆኚ ዲኑ እስኪረጋገጥ አብረን ሆነን ችግሩ እንደዚህ አንዳንዴ ሰው የሆነ ሰው ሲገኝ ጥሩ ነው። እንደዚህ ሀሳብ የሚሰጥ ሀሳብ የሚያመነጭ አዳዲስ ሀሳብ የሚያመነጭ ሰው ሲገኝ ደስ ይላል። እውነቴን ነው የምላችሁ። አብሮ አደግ ጓደኛ ማለት እንደዚህ ነው፣ እንደዚህ ልጅ ማለት ነው። አሁን እንደመጣው አይ ንግግሩ ደስ ሲል የምሬን ነው የምላችሁ። ለእውነት መቆም የሰው ህይወት፣ የሰው ትዳር፣ የሰው ፍቅር የሚያስደስተው ሰው ከምቀኝነት ነፃ የሆነ ሰው ሲገኝ ደስ ይላል፣ ደስ ይላል። ቤተሰብ ዛሬ እንግዲህ ብሩክ አማቻችን በአዲስ ቤት ነው የመጣው። ሰላማችሁ ይብዛልኝ የኔ ውዶች። ቅማምዬ ዛሬ አልመጣችም፣ አማቻችን በሆነ ቤት መጥቷል። ውዶቼ ለማንኛውም ላይክ ሼር አድርጉ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ። የብሩክ ጉዳይ የሃይሚዬ ጉዳያችን ነው፣ ይመለከተናል፣ ሰላማቸውን እንፈልጋለን የሚሉ ሰዎች ልክ አብሮ አደግ ጓደኛ እንደዚህ በመሀል ተገኝቶ ሀሳብ ሲያመነጭ የሆነ ነገሩን ለመቅረፍ ለማስታረቅ እንደዚህ መሀል ሲገባ ደስ ይላል። የምሬን ነው የምላችሁ። አሁን ነገሩ እኮ በቀላሉ ይፈታ ነበረ፣ በቀላሉ ሁሉም መስመር ይይዝ ነበረ። ግን እንዳይፈታ ያደረገ በዋነኝነት እኔ እንዳሁን እንደተረዳሁት ከሆነ የብሩኬ ግራ መጋባት፣ ብሩኬ በጣም ውዝግብ ውስጥ ነው። የእሱ ግራ መጋባት ደግሞ ችግሮቹ እንዳይፈቱ አድርጓቸዋል። አሁን እዚህ ጋር ሀይሚም ለመወሰን የሆነ ነገርን ለመምረጥ የሆነ ቦታ ላይ እሺ ብላ እንዳትቆም ያደረጋት ምንድነው? የብሩኬ መወዛገብ አድርገዋለሁ አላደረኩትም የሚለው ውዝግብ አንድን ነገር እንዳጨብጥ አድርጓታል። ብሩኬ ከእንደዛ አይነት ውዝግብ ውስጥ መውጣት አለበት። እንደገና ደግሞ ሀይሚ መከበር ባለባት መንገድ መከበር አለባት። እሷ ለድራማም እንኳን ቢሆን ሀይሚዬን ክብር የሚነካ ንግግርም ያላስፈላጊ ንግግርም ማድረግ ጥሩ አይደለም። ምክንያቱም ነገ መልሳችሁ የምትገናኙ ናችሁ፣ መልሳችሁ አብራችሁ የምትሆኑ ናችሁ። የሆነ ቂም ይፈጠራል ሳይታሰብ ማለት ነው። እንደገና ደግሞ እኛ እዚህ ጋር ልባችንን የሚያመን ሰዎች አለን። እንዴ ምንድን ነው ትላላችሁ? ለማንኛውም ዛሬ ነገሩን ለመፍታት ሞክሩ እያሉ ነው። ፍፄም እንግዲህ በመሀላቸው ተገኝቷል። ፍፄ ከአጠገባቸው ተለይቶ አያውቅም። ስለ እውነት ለመናገር ያክል እስካሁን ወለም ዘለም ሳይል ስለ እውነት የቆመ ፍፄ ነው። እኔ ፍፄን አይቻለሁኝ፣ ለእውነት የቆመ ሰው ማለት ነው። እግዚአብሔር ይሄን ልብን ግን እንዳይቀይረው የምር። እሺ ብሩክ የዚች ጋር ያነሳት ሀሳብ አለች። እኔ ጨክኜ አባቷን እንዲያስታርቁኝ ጨክኛ አናግሬ ነበረ፣ ነገሩ ግን ሊሆን አልቻለም ብሏል። በእንደዚህ አይነት ደረጃ መሄዱ ልክም ነው ልክም አይደለም የምለው ሀሳብ አለኝ። የግል ሀሳብ ምን መሰላችሁ? እኔ የኔን ህይወት ቤተሰቡ ሊኖርልኝ አይችልም፣ ቤተሰቦቼ ሊወስኑልኝ አይችሉም። እዛ ጋ እኮ ጋሽዬ ያሉት ልጁ ቢፈጠርም እንኳን ችግር የለውም፣ ይሄ ሰላም ይፈጠራል፣ እስከ መጨረሻው ድረስ አብረን እኔና ይሄ ምንም የሚከብድ ነገር አይደለም፣ ልጅ ጠጋ ነው ምናምን ብለው የሆነ አሌለ ቤተሰብ ዋሽቶ ያስታርቃል አይደለም የሚባለው። እንደዛ አይነት ነገር ዋሽተው ለማስታረቅ ነው ርቀት የሄዱት ልጆቹ እንዳይለያዩ በማለት ማለት ነው እንጂ የሀይሚዬ ጉዳት ምን አይነት ጉዳት ያመጣባታል፣ ወደፊት ምን አይነት ተጽዕኖ ይፈጥራል በእሷ ላይ የሚለውን ነገር ጋሽዬ አልተረዱትም። ብሩኬ የሄደበት ርቀት እንደራሱ ልክ ነው። ምክንያቱም ሀይሚዬን ላለማጣት ነው። ትክክለኛ ባልሆነ ነገር ሀይሚን ላለማጣት ሲል የሄደበት ርቀት እሱን ወድጀዋለሁኝ። ቢሆንም ግን ደግሞ ይሄ ነገር እውነት ሆኖ ከሆነ እኔ እውነት ነው ብዬ አሁንም አላመንኩም። እውነት ሆኖ ከሆነ ግን የብሩኬ መወዛገብ ነው እውነት ነው ብላችሁ እንድትቀበሉ ያደረጋችሁ። እኔ ግን ደግሞ አልተቀበልኩትም ነገሩን እስካሁን ድረስ የምር። ለምን ከተባለ ለሀይሚ የሰጣት ፍቅርና ተስፋ የእውነት ያደርገዋል ብዬ እንዳምን አላደረገኝም እስካሁን ድረስ ልቤ ላይ ማለት ነው፣ ፈጣሪ በሚያውቀው። ነገር ግን ደግሞ እዚች ጋር ቤተሰብ የኛን ህይወት ሊኖርልን አይችልም። እሺ ተብሎ እዛ ጋር ጋሽዬ ዋሽተውን ቢያስታርቁ ሀይሚ ደግሞ እንዳትቀበል ያደረጋት፣ ልቧ አምኖ እንዳይቀበል ያደረጋት ነገ እኔ ነኝ ህይወቴን የምኖረው፣ ነገ የኔን ህይወት ራሴ እንጂ የምኖረው ጋሽ አይደሉም። እዛ ጋር ይች ልጅ እኔ ወደዋለሁ እያለች እየመጣች እየቀባጠረች ከኔ በላይ ከአንቺ በላይ እኔን ነው የሚወደኝ፣ አንቺን እኮ አንቺ ዝም ብለሽ ነው ተስፋ የምታደርጊው፣ ዝም ብለሽ ነው በተስፋ የምትኖሪው ምናምን እያለች እየቀባጣጠረች። ይሄ ከምን የተነሳ ነው እንደዛ ልትል የቻለችው? ማን ብሏት ነው?
እንዴት ነው የሚለው ነገር ደግሞ በጣም ውስጤ እንትን ፈጠረብኝ፣ ጥያቄ ፈጠረብኝ ማለት ነው። እቺ ልጅ የታባቷ እንዴት አባቷ አውቃ ነው እንደዛም ልትል የቻለችው? እዚህ ጋር ሀይሚን ልክ አሌለ እንዳልተፈላጊ አድርጋ ነው እየተናገረች ያለችው፣ እየቀበጣጠረች። ሴት ልጅ ናት፣ ጥርጣሬ ይፈጠርባታል በልቧ ውስጥ። ስለዚህ እንዴት እሺ ብላ ወደ እርቅ ወደ ሰላማዊ መንገድ ትሄድ ይችልች? በሀይሚ እኮ ራሱ አይፈረድባትም። ብሩክም የቻለውን ያክል እየሞከረ ነው፣ እየጣረ ነው ሀይሚን ላለማጣት ማለት ነው። ግን ልቡ ደግሞ ውዝግብ ውስጥ ነው። በቃ ከውዝግብ አንድ ሰው እኮ የራሴን የሆነ ሰው እኔ ማጣት አልፈልግም፣ እኔ ንጹህ ነኝ፣ ከእንደዛ አይነት ነገር ንጹህ ነኝ፣ እኔ አንተን በእንደዛ አይነት ውሸት ማጣት አልፈልግም ሲል እኮ አንድ ሰው በቃ የሆነ ነገር ይመርጣል፣ የሆነ ነገር ይመርጣል። ምንን አብሮት ያለውን ሰው ይመርጣል። ግን ብሩኬ ያችን ልጅ አልመረጠ ወይን ሀይሚን አልመረጠ፣ ውዝግብ ውስጥ ሆኖ ነው ሀይሚን ራሱ እየመረጣት ያለው። እሺ ብላ እንዴት ትታረቀው ሀይሚ ነው የኔ ጥያቄ እዚህ ጋር። በጣም ግራ እኮ ያጋባል ውዶቼ። እኔ አሁን በአሁኑ ባሉበት ህይወት ላይ መቤቴን ነው የምላችሁ፣ በጣም ውዝግብ ውስጥ ነው ያሉትኝ። በጣም ማለት ነው የሆነ ለመፍረድ ራሱ የሚያወዛግባችሁ ነገር ውስጥ ነው የምትገቡት። የምር የሆነ ቃል እንኳን ብትናገሩ በቃ አሌለ ይሄ እኮ እርግጠኛ አልሆንኩበትም፣ ከምን የመጣ ነው እንደዚ አይነት ቃል የወረወርኩ ትላላችሁ ለራሳችሁ። እኔ መቤቴን ውዝግብ ውስጥ ነኝ ለራሴ። ሌላው ነገር ደግሞ ከኔ ምን አተህ ነው ያለችበት ጥያቄ ምንድን ነው? ከኔ ምን ጎሎ ነው ያለችበት ያቀረበችው ጥያቄ ሀይሚ ምንድን ነው? አንደኛ እኔ ሴት አይደለሁም ወይ? እኔ ምንድን ነኝ ላንተ? እኔ ላንተ አንሼ ነው ወይ እንደማለት ነው። ልክ ናት። እኔም ብሆን የሚሰማኝ ስሜት ነው። ምክንያቱም አጠገብህ ያለው ሴት ነኛ። እኔ ያንተ ነኝ፣ ብቁ ነኝ ብዬ ነው ያለው። ብቁ ነኝ ብዬ ነው የማስበው ለአንተ። ብቁ ነኝ ብዬ ስለማስብ ለአንድ ወንድ ልጅ አብሮ ላለ ወንድ ብቁ ነኝ ብዬ ስለማስብ እንደዛ አይነት ነገር ጥያቄ ስለሚፈጠር ከኔ ምን ጎሎ ነው ምን አተ ነው የሚለውን ጥያቄ ላቀርብ እችላለሁ ማለት ነው። እና ሀይሚዬም እዛች ጋር ንግግሯ ልክ ናት ማለት ነው። ሌላው ነገር ደግሞ ሀይሚ አጠገቤ ካልሆነች፣ እሷ ከኔ ጋር ካልሆነች ዲኤን ማለት ልጁ ተመርምሮ ውጤቱ እስከሚታወቅ ድረስ ከኔ ጋር እስካልሆነች ድረስ እንዴት ነው የሚሆነው? እዚህ ጋር አብራኝ ልትሆን ይገባል፣ ችግሩ እንዲፈታ ነው እያለ ያለ ብሩኬ ልክ ነው። አብራህ እንኳን እንድትሆን እኮ ብሩኬ በእያንዳንዷ ድርጊት ውስጥ መከበር አለባት ሀይሚ። ያቺ ለሀጭ እየመጣች እሷን ዝቅ እያደረገቻት ክብሯን የሚነካ ንግግር እየተናገረቻት አይደለም አብራህ ልትሆን የምትችለው ብሩኬ። ሀይሚ አብራህ ልትሆን የምትችለው ልጅቷን የልጁ ውጤት እስከሚታወቅ ልጁ እስከሚወለድ ድረስ ከህይወቴ ውጪ ብለህ ስታስወግዳት ነው ሀይሚ አብራህ ልትሆን የምትችለው። ነገር ግን ልጅቷ ከአንተ ጋር እየመጣች እየሄደች ሀይሚን የበለጠ ሌላ ጥርጣሬ ውስጥ እንድትገባ እያደረገቻት እንዴት ነው ሀይሚ አብራህ ልትሆን የምትችለው ነው? ሴት ልጅ እኮ ናት፣ ይሰማታል። ስለዚህ ይህንን ማስተካከል ያለብክ ልጅቷን ከህይወታችሁ አስወግዳት መጀመሪያ። ከዛ በኋላ ነገሩ መስመር ይዛል ብዬ አስባለሁ። ይሄ እኔ ሀሳብ ነው። ቤተሰብ የእናንተን ሀሳብ ደግሞ አላቅም። ሀሳባችሁን እናንተ በኮሜንት አስቀምጡልኝ። የእኔ ሀሳብ እንደዚህ ቢሆን ነገሩ ይስተካከላል ብዬ ግምቴ ነው።